በማዕከላዊ ኢትዮጵያ ክልል እየጨመረ የመጣው የኤችአይቪ ተህዋሲ ስርጭት አሳሳቢ ደረጃ ላይ መድረሱን የክልሉ ጤና ቢሮ አስታወቀ። ባለፉት 7 ወራት ብቻ በጤና ተቋማት ምርመራ ከተደረገላቸው ሰዎች መካከል 6.7 በመቶ በደማቸው ኤችአይቪ ተገኝቶባቸዋል። የክልሉ ርዕሰ መስተዳድር አቶ እንደሻው ጣሰው የቫይረሱ ስርጭት ሳናውቀው ችግር ውስጥ እያስገባን ይገኛል ሲሉ አስጠንቅቀዋል። ሸዋንግዛ ወጋየሁ መቶ አለቃ ይስሐቅ ታንጋ የማዕከላዊ ኢትዮጵያ ክልል የሲዳማ የደቡብና የደቡብ ምዕራብ ኢትዮጵያ ክልሎችን የሚሸፍነው የደቡባዊ ኢትዮጵያ ኤችአይቪ ኤድስ ፖዚቲቭ ማህበራት ጥምረት ዳይሬክተር ናቸው። በአራቱ ክልሎች ብቻ በየዓመቱ ከ2000 በላይ አዳዲስ ሰዎች በኤድስ አማጪው ተህዋሲ እየተያዙ እንደሚገኙ ለዶቼ ቬለ የተናገሩት የጥምረቱ ዳይሬክተር የስርጭት መጠኑንም አሃዛዊ መረጃዎችን በማጣቀስ አስረድተዋል። በአራቱ ክልሎች ውስጥ 68,535 የሚሆኑ ኤችአይቪ ፖዚቲቭ ሰዎች ያለው። ይሄ ደግሞ ናሽናል ሌቭል ደረጃ የተቀመጠናት በትክክል ያስቀመጠው ነው 24 ላይ ማለት ነው ለወቅ አቆጣጠር። ይሄ የኤችአይቪ ሽፋን በናሽናል ሌቭል ካለው 11.44% የያዘ ነው። በተህዋሲው ለሚያዙ ሰዎች መጨመር ምክንያት ነው ያሉትንም ዳይሬክተሩ ጠቅሰዋል። ቀድሞ በአገር አቀፍ ደረጃ እንደዚሁም ደግሞ በክልልም ደረጃ ለኤችአይቪ ተሰጥቶ የነበረው ትኩረት ከጊዜ ወደ ጊዜ እየቀነሰ በመምጣቱ ምክንያት ተረስቷል። በሚዲያውም በሌሎች አቅጣጫዎች በአብዛኛው ይህ ስራ የተረሳ በመሄዱ ምክንያት ኤችአይቪ እንደ ማገርሸት ብሎ እንደገና ብቅ ያለበት ሁኔታ አለ። በማዕከላዊ ኢትዮጵያ ክልል ሆሳና ከተማ እየተካሄደ በሚገኘው የኤችአይቪ ኤድስ መከላከል የንቅናቄ መድረክ በተህዋሲው መስፋፋትና አሳሳቢነቱ ላይ እየመከረ ይገኛል። የመድረኩ ተሳታፊዎች በሽታውን አስመልክቶ ቀደም ሲል ይደረጉ የነበሩ ቅስቀሳዎች ተዳክመዋል፣ ቸልተኝነትም በዝቷል የሚሉ ሀሳቦችን አንስተዋል። በክልሉ ባለፉት 7 ወራት ብቻ በጤና ተቋማት ምርመራ ከተደረገላቸው ሰዎች መካከል 6.7 በመቶ ያህሉ በደማቸው የበሽታው አማጪ ተህዋሲ እንደተገኘባቸው በክልሉ ጤና ቢሮ የኤችአይቪ ኤድስ መከላከልና መቆጣጠር ዳይሬክቶሬት ዳይሬክተር አቶ አለማየሁ ጌታቸው ለጋዜጠኞች ተናግረዋል። በዚህ በ7 ወር ውስጥ ከ38 ከፍተኛ የጤና ተቋሞች ውስጥ ምርመራ ሊያደርጉ ከመጡት ውስጥ ኦልሞስት ወደ 381 አካባቢዎችን ተመርምረዋል። በዚህ ምርመራ ውስጥ በምናይበት ሰዓት ላይ ወደ 6.7 አካባቢ የሚሆን በሌላ አባባል 25ቱ አዲስ የተያዙ ሰዎች ናቸው። ስለዚህ ይሄ የኢንፌክሽኑ ጉዳይ አሳሳቢ የሆነ እየመጣ መሆኑን ያሳያል። የቫይረሱ ስርጭት ሳናውቀው ችግር ውስጥ እያስገባን ይገኛል ያሉትና በመድረኩ ላይ የተገኙት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር አቶ እንዳሻው ጣሰው በበኩላቸው ጉዳዩን ዳግም አጀንዳ አድርጎ መስራት ያስፈልጋል ብለዋል። ሳናውቀው አንዳንድ ቁጥሮች እየጨመሩ ናቸው ያሉት። ሳናውቀው ጉዳዩ ችግር ውስጥ እያስገባን ያለው በፊት ታርጌት ግሩፕ ተብለው የሚታሰቡ ወይም ተጋላጭ ተብለው የሚታሰቡ አካባቢዎች ብቻ ሳይሆን አሁን አዳዲስ ቦታዎች እየተከሰቱ ነው ያሉት። በጣም አሳሳቢ ነው። በዚህ ደረጃ ይሄን ነገር ለማስተካከል አጀንዳ ማድረግና በየአካባቢው እቅድ አውጥታችሁ በእቅድ ነው መስራት ያለብን። ጉዳዩ መጀመር ያለበት ከኤሌመንተሪ ነው። ከዛ ነው መጀመር ያለብን። ዝም ማለት አይደለም። አሁን ያለው ማስተማር ነው። መድኃኒቱ ማስተማር ነው። እዚህ አካባቢ ላይ በጣም ትኩረት አድርገን መስራት መቻል አለብን። በኢትዮጵያ በደማቸው የኤችአይቪ ኤድስ ተህዋሲ ያለባቸው 605,238 ሰዎች እንደሚገኙ የሀገሪቱ የጤና ጥበቃ ሚኒስቴር ባለፈው ዓመት የነሐሴ ወር ላይ ያወጣው ሪፖርት ያመለክታል። በአሁኑ ወቅት በየዓመቱ 7,428 ሰዎች በተህዋሲው እንደሚያዙና ከ10,000 በላይ ሰዎች በዚሁ በሽታ ምክንያት ሕይወታቸው እንደሚያልፍ በሪፖርቱ ተጠቅሷል። ለዶቼ ቬለ ሸዋንግዛ ወጋየሁ ከሐዋሳ። በአማራ ክልል የተከሰተ የነዳጅ እጥረት አሽከርካሪዎችን እግር ተወርች አስሯቸዋል። አሽከርካሪዎች በባህር ዳር ነዳጅ ለመቅዳት እስከ 4 ቀናት ለመጠበቅ መገደዳቸውን ይናገራሉ። በክልሉ ዋና ከተማ የነዳጅ የችርቻሮ የመሸጫ ዋጋ 108 ብር ቢሆንም ዶይቼ ቬለ ያነጋገራቸው አንድ አሽከርካሪ እንደሚሉት 120 ብር ለመክፈል ተገደዋል። ጉቦ ለመክፈል የተገደዱ መኖራቸውንም ይገልጻሉ። እንዲያም ሆኖ በማደያዎች ነዳጅ እንደገባ አልቋል የሚል ምላሽ ይሰጣቸዋል። የክልሉ ንግድና ገበያ ልማት ቢሮ የጸጥታ ችግር ለተፈጠረው የነዳጅ እጥረት አንደኛው ምክንያት እንደሆነ ለዶይቼ ቬለው አለምነው መኮንን አስረድተዋል። ተጨማሪ ዘገባ አለው።
ከቅርብ ጊዜ ወዲህ ነዳጅ ለመቅዳት በታላላቅ ከተሞች ረጃጅም ሰልፎችን መመልከት የተለመደ ሆኗል። የነዳጅ እጥረቱ በሚፈጥረው ችግር ሰዎች ከቦታ ቦታ በጊዜ ተንቀሳቅሰው ስራቸውን ማከናወን እንዳልቻሉ ይገልጻሉ። በባህር ዳር ከተማ የናፍጣ ዘይት ለመቅዳት ተሰልፎ ያገኘነው መልካሙ አቢች ነዳጅ ለመቅዳት ያለውን ፈተና ለዶቼ ቬለ እንዲህ ገልጿል። እንደምታዩት እኛ ሰልፈን ያለ ናፍጣ ወረፋ ጥበቃ ነው። ይኸው በቃ አንድ ቀን 2 ቀን አድረን ነው የሚደርስ። በጣም አሰቃቂ ነው። የፓርኪንግ ያለ ስናድር አንድ መኪና ላይ 200 ብር ነው የምንከፍል። 100 ብር አለ እንዳቅም ነው እና በጣም ተቸግረናል። ይኸው ቻለኛችን ማስረሻው ሞላ የተባለ አሽከርካሪ በበኩሉ በማደያዎች ተሰልፎ ነዳጅ ለመቅዳት እስከ 4 ቀናት እንደሚወስድበት አመልክቶ እንደዛም ሆኖ አለቀ ስለሚባል ሳይቀዳ የሚቀርብበት ጊዜ እንዳለ አስረድቷል። ማደያዎች ከታሪፍ በላይ እንደሚያስከፍሉ የሚገልጸው አስተያየት ሰጪው ህብረተሰቡም በወቅቱ የትራንስፖርት አገልግሎት እያገኘ ባለመሆኑ ለገንዘብ ብዝበዛ ተጋልጧል ነው ያለው። ግን 120 ብር ትንሽ እንደቀዱ አልቋል ይሉናል። ደግሞ ሌላ ፍለጋ ነው የሚሄዱ። እኛ ስንት ቀን ቆማለን? 4-5 ቀን። ስለዚህ የታክሲ ተሰለፈ ማለት እኛ ለምሳሌ ሆስፒታል መስመር ነን። ሆስፒታል ገበያ ድረስ በእግር መሄድ ወይም በኮንትራት ባጃጅ 400-500 ብር ከፍለህ ትሄዳለህ። በ10 ወር መሄድ ስችል ማለት ነው። ማደያዎች ተጨማሪ ክፍያ ስለሚጠይቁና በህገወጥ መንገድ ነዳጅ ስለሚሸጡ በህጋዊ መንገድ ነዳጅ መቅዳት የሚፈልጉ ሰዎች ተጎጂ ናቸው ያለው ደግሞ ቡቃያው ልጅ አለም የተባለው አሽከርካሪ ነው። ህገወጥነቱ ድብደባንም እንደሚጨምር ቡቃያው ተናግሯል። በስነ ስርዓት ላንስተናገድ 3 ቀን ተሰልፈንም ነዳጅ ወረፋ ያደርንበት 300-500 ይላሉ። ያንም ከፍለን በስነ ስርዓት አንስተናገድም። 100 ሊትር ነው የተፈቀደ ይባላል። ባለማደያዎችም 100 ሊትር ነው የምንቀዳ ይላሉ። ስንላቸው 1000 ብር ካመጣ ግን ፉል እናደርግልሃለን ይላሉ። 1000 ብር ከፍለንም ፉል ለማድረግ ስንገባ አዘው ላይ ደግሞ ጫፍ ላይ ተቀምጠው ተራ አስከብረናል ይላሉ። ሳያስከብር 1000 ብር ከፍሎ ቀድሞ የሚቀዳ መኪና አለ። 3 ቀን ያደረው ተቀምጦ ድብድብም አለው። እንደበደባለን ወረፋ ዘንም ሳንቀዳ። እኔ ለምሳሌ አሁን 4 ቀን ተሰልፌ ያለው ዲፖም ተሰልፌ ነበር፣ ኮከብም ተሰልፌ ነበር። ሳልቀዳ ደግሞ እዚህ መጥቻለሁ። ላልቀዳ እችላለሁ፣ ምክንያቱም ህገወጥ ስለሚገባ። የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሐመድ ነዳጅ ከወደብ በሚመጣበት ወቅት በጸጥታ ችግር ምክንያት ነዳጅ የጫኑ መኪኖች በየከተሞቹ ስለሚያድሩ በፍጥነት ወደ ማደያዎቹ መድረስ ባለመቻሉ በየከተሞቹ ለሚታዩ የተሽከርካሪ ሰልፎች ምክንያት ነው ብለዋል። ሰልፎቹ 2 መልክ እንዳላቸው ገልጸዋል። ከወደብ የሚመጣው ነዳጅ በጸጥታ ችግር ምክንያት በወቅቱ ወደ ከተሞች ስለማይደርስ ከተሞች አካባቢ ሰልፍ ታያላቸው። ሰልፉ 2 አይነት ነው። አንዱ ሪል ነዳጅ ፈልጎ የሚሰለፍ አለ። አንዱ ደግሞ ነዳጅን እየቀዳ በመሸጥ ላይ የተሰለፈ ኃይል ስላለ በህገወጥ መንገድ እየተመላለሱ ወረፋ እየያዙ ነዳጅ እያወጡ የሚሸጡትን የኩፖን ስርዓት አዘጋጅተናል። ለነዳጅ እጥረቱ ምክንያቶች ባለተሽከርካሪዎች፣ ባለማደያዎችና አንዳንድ በቢሮ መዋቅር ውስጥ ያሉ ሰራተኞች መሆናቸውን ዶክተር ኢብራሂም ጠቁመው ከስራ ማገድን ጨምሮ ማስጠንቀቂያ የተሰጣቸው አካላት አሉም ብለዋል። ባለመኪናዎች ብቻ እንዳይመስሏችሁ የህገወጥነት ተሳታፊው ራሱ ባለማደያው ነዳጅ በማደያው እያለ የለም በማለት በድብቅ አውጥቶ እየሸጠ እጅ ከፍንጅ የያዝነው ማደያ አለ። ወደ 8 የሚሆኑ ማደያዎች በተለያየ ከተማ የደበቀውን ነዳጅ የሚሸጥ ማደያ እጅ ከፍንጅ ተይዘዋል። ክትትል ቁጥጥሩን እናጠብቃለን የሚል አቋም ይዘናል። በዚሁ እናጠናክራለን። የኛ አመራር ሙያተኛ ይሄን የቁጥጥር ስርዓቱን እንዳላየ በማየት በተወሰነ ደረጃም የጥቅም ተካፋይ ሆኖ ያገኘነው በእስከ ክፍለ ከተማ እስከ ወረዳ ጭምር የተወገደ ማስጠንቀቂያ የተሰጠው አመራር ሙያተኛ አለ። በነዳጅ አቅርቦት ረገድ ያለው ህገወጥነት ዘርፈ ብዙ መሆኑን ያብራሩት ዶክተር ኢብራሂም ያለውን ህገወጥነትና እጥረት ለማሻሻል የክልሉ ንግድና ገበያ ልማት ቢሮ በትኩረት እንደሚሰራም ተናግረዋል።